ለእናንተ ቅርብ የሆነ ሰው አሁን ላይ እየዋሻችሁ ነው። የዋሻችሁ ምናልባት ትናንት ማታ የት እንደነበረ ሊሆን ይችላል። ምናልባት ስለ ገንዘብ ሊሆን ይችላል፣ ወይም ደግሞ ከዚህ የከፋ ነገር ሊሆን ይችላል። ኤፍቢአይ የምርመራ ክፍሎች ውስጥ ውሸታሞችን ለመያዝ የሚያስችሉ ዘዴዎችን በማዳበር አስርተ ዓመታትን አሳልፏል። በዚህ ቪዲዮ መጨረሻ ላይ ውሸትና ማታለልን ዋጋ ከማስከፈሉ በፊት ነቅታችሁ ማወቅ እንድትችሉ ጠንካራ ዘዴዎቻቸውን ታውቃላችሁ። የኤፍቢአይ ኤጀንቶች በየቀኑ የሚጠቀሙባቸውን 9 ዘዴዎች ላሳያችሁ ነው። ነገር ግን የመጨረሻው ዘዴ በጣም ውጤታማ ከመሆኑ የተነሳ አንዴ ከተማራችሁት በኋላ ማንኛውንም ንግግር ዳግም በተመሳሳይ መንገድ አትመለከቱትም። እና የሚያስፈራው ነገር ይህ ነው። እናንተ ራሳችሁ ሳታውቁት በእነዚህ ውሸቶች በአንዱ አስቀድማችሁ ትታላችኋል። ስለዚህ እንጀምር። ውሸታሞችን የሚያጠምደው ጥያቄ። አብዛኞቹ ሰዎች ውሸት መኖሩን ሲጠራጠሩ የተሳሳቱ ጥያቄዎችን ይጠይቃሉ። ለምሳሌ እንደ ምሽትህ እንዴት ነበር ያለ ቦርቀቅ ያለ ጥያቄ ይጠይቃሉ። እንደዚህ አይነት ነገር ሲጠየቅ ሌላኛው ሰው ዝርዝር ጉዳዮችን በመናገር በቀላሉ አድበስብሶ ሊያልፍ ይችላል። ምንም መረጃ የማይሰጣችሁን አሻሚ መልስ ሊመልስላችሁ ይችላል። በጊዜ ነበር አይደል ወደ ቤት የገባኸው ብላችሁ ከጠየቃችሁት ደግሞ በእርግጥ ቀላል የማምለጫ መንገድ እየሰጣችሁት ነው። ዝም ብሎ አዎ ብሎ ሊያልፍ ይችላል። የኤፍቢአይ ኤጀንቶች ግን ሙሉ በሙሉ የተለየ አቀራረብን ይጠቀማሉ። ለምሳሌ ጓደኛችሁን ትናንት ማታ ውጭ አምሽተህ ነበር ብላችሁ ከመጠየቅ ይልቅ ትናንት ማታ እስከዚያ ሰዓት ድረስ ውጪ ምን አቆየህ በሉት። በዚህ ጊዜ ወዲያውኑ አእምሯቸው ዝርዝር መረጃዎችን፣ ምክንያቶችን ለመፍጠር ሲሯሯጥ ታስተውላላችሁ። ምን እንደሚፈጠር ልብ በሉ። ውጪ አምሽተው እንደሆነ እየጠየቃችኋቸው አይደለም። ውጪ እንዳመሹ አድርጋችሁ አስቀድማችሁ እየገመታችሁ ነው። ይህ ሁኔታ እውነቱን እንዲያምኑ ወይም በዝርዝር የተቀነባበረ ውሸት እንዲፈጥሩ ያስገድዳቸዋል። ብዙ ዝርዝር መረጃዎችን በሰጧችሁ ቁጥር ቆየት ብሎ ሲሳሳቱ ለመያዝ ይበልጥ ቀላል ይሆንላቸዋል። የፈጠሩትን ታሪክ አስታውሰው ለማስቀጠል አእምሯቸው ይበልጥ ጠንክሮ መስራት ይኖርበታል። ነገር ግን ጥያቄያችሁ እንደ ማፋጠጥ እንዳይመስልባችሁ አድርጉ። የድምፃችሁን ቃና ዘና ያለና ለማወቅ የጓጓ አይነት አድርጉት። እንዲሁ ተራ ጭውውት እያደረጋችሁ እንዳላችሁ ሆናችሁ ቅረቡ። እንደ ተፋጠጡ በተሰማቸው ቅስፈት ወሬያቸውን ይገታሉ፣ ዝግ ይላሉ፣ እንዲሁም ራሳቸውን ወደ መከላከል ያመራሉ። ሁለተኛው የ5 ሰከንድ የጊዜ ገደብ። ጥያቄ እንደጠየቃችሁ ወዲያውኑ በትክክል 5 ሰከንዶች ብቻ አላችሁ። ይህ እውነቱን ለማወቅ ያላችሁ ወሳኝ የጊዜ ገደብ ነው። በእነዚያ 5 ሰከንዶች ውስጥ ሁሉንም ነገር ተከታተሉ። ፊታቸውን፣ እጆቻቸውን፣ ድምፃቸውን፣ አይኖቻቸውን። እያንዳንዱ ጥቃቅን እንቅስቃሴያቸው ወሳኝ ነው። 5 ሰከንዶች ካለፉ በኋላ አእምሯቸው ራሱን አስተካክሏል። ለማሰብና ምላሻቸውን ለማስላት ጊዜ አግኝተዋል። መከላከያቸውን አዘጋጅተዋል። ስለዚህ ይህ ጊዜ ካለፈ በኋላ በሚመልሱት ነገር ሙሉ በሙሉ እምነት መጣል አትችሉም። ሐቀኛው ምላሽ አልፏልና። ነገር ግን አብዛኛው ሰው የማያስተውለው ቁልፍ ነገር ይህ ነው። አንድ ያልተለመደ ባህሪ ብቻውን ምንም ትርጉም አይሰጥም። ምናልባት ሲያስቡ ሁልጊዜ አፍንጫቸውን ይነኩ ይሆናል። ምናልባት ፊትን አዙሮ ማየት ልማዳቸው ሊሆን ይችላል። ምናልባት በተፈጥሯቸው ቁጭ ብድግ የሚሉ እረፍት የሌላቸው ሊሆን ይችላሉ። ሆኖም ግን በእነዚያ 5 ሰከንዶች ውስጥ 2 ወይም ከዚያ በላይ አጠራጣሪ ምልክቶችን ካስተዋላችሁ ይህ ስብስብ ይባላል። ይህ ስብስብ ደግሞ የሆነ ችግር እንዳለ ይነግራችኋል። ተቃርኖዎችን፣ ጥያቄውን መሸሽን፣ ደጋግሞ ፊትን መንካትን ወይም የአይን ግንኙነትን በድንገት ማቋረጥን የመሳሰሉትን ምልክቶች ተከታተሉ። እነዚህ ምልክቶች በፍጥነት ሲደራረቡ ምናልባት ውሸቱን ደርሳችሁበታል ማለት ነው። ሶስተኛ መነሻ ባህሪ ማንበብ። አብዛኛው ሰው ሙሉ በሙሉ የሚሳሳተው እዚህ ጋር ነው። ከባድ ጥያቄዎችን ከመጠየቃቸው በፊት የኤፍቢአይ ኤጀንቶች ቀለል ያሉና ገለልተኛ ጥያቄዎችን ይጠይቃሉ።
ስለ አየር ሁኔታ፣ ስለ ውሏቸው ወይም ምንም ጉዳት ስለሌላቸው ተራ ነገሮች ይጠይቃሉ። ለምን? ምክንያቱም ግለሰቡ ዘና ብሎ እውነትን በሚናገርበት ጊዜ ያለውን ባህሪ ለማጥናት ነው። የድምፅ ቃናቸውን፣ የአካል አቀማመጣቸውን፣ የእጅ እንቅስቃሴያቸውንና የአነጋገር ዘይቤያቸውን ያስተውላሉ። ይህ መነሻ ባህሪ ማለትም የግለሰቡ መደበኛ ሁኔታ መገለጫ ይሆናል። አንዴ መነሻ ባህሪውን ካወቁ በኋላ ማንኛውም ለውጥ በግልጽ ይታያል። አንድ ሰው ብዙውን ጊዜ የአይን ግንኙነት የሚያደርግ ሆኖ ሳለ የት እንደነበረ ስትጠይቁት በድንገት መሬት ካየ ያ ለውጥ ትልቅ ትርጉም አለው። ድምፃቸው አብዛኛውን ጊዜ ተረጋጋ ሆኖ ሳለ በተወሰነ ጉዳዮች ላይ መቆራረጥ ወይም መለወጥ ከጀመረ ትኩረት ስጡ። ሲያወሩ አብዛኛውን ጊዜ እጃቸውን የሚያንቀሳቅሱ ከሆኑና በድንገት ያለምንም እንቅስቃሴ ዝም ካሉ የሆነ ነገር ተቀይሯል ማለት ነው። መነሻ ባህሪያቸውን ካላወቃችሁ ግን ዝም ብላችሁ እየገመታችሁ ነው። መነሻ ባህሪያቸውን ካወቃችሁ ግን እንደ መጽሐፍ እያነበባችኋቸው ነው። አራተኛ፣ ድርብ ወጥመድ። ውሸታሞችን ሁልጊዜ በድንገት ሳይዘጋጁ የምትይዙበት አንድ ቀላል ዘዴ ይኸውና። ስለ አንድ ተመሳሳይ ክስተት 2 ጊዜ ጠይቁ። ነገር ግን ከተለያዩ እይታዎች አንጻር ጠይቋቸው። መጀመሪያ ላይ ትናንት ጂም ሄደ ነበር አይደል ብላችሁ ጠይቁ። በዚህ ጊዜ ምላሻቸው አዎ ሊሆን ይችላል። ሰላም እንደሆኑና እንዳልተነቃባቸው ይሰማቸዋል። ጥቂት ደቂቃዎችን ጠብቁ። ወሬውን ቀይሩት። ዘና እንዲሉ አድርጓቸው። ከዚያ በኋላ በሌላ መንገድ ተመልሳችሁ ጠይቋቸው። ለመሆኑ ትላንት ጂም ውስጥ ምን ስፖርቶችን ስትሰራ ነበር? በዚህ ጊዜ ካመነቱ ወይም መልሳቸው መጀመሪያ ከሰጡት ጋር የማይጣጣም ከሆነ ተቃርኖ አግኝታቸዋል ማለት ነው። ውሸታሞች ለተለያዩ ጥያቄዎች የሚሰጡትን ታሪክ አጣጥሞ ለመቀጠል ይቸገራሉ። ዋናውን ውሸት ሊያስተውሉ ይችላሉ፣ ነገር ግን ጥቃቅን ዝርዝሮችን ይረሳሉ። እውነት የሚናገሩ ሰዎች ግን እንዲህ አይነት ችግር የለባቸውም። አምስተኛ፣ አሳልፈው የሚሰጧቸው ቃላት። ሰዎች ሲዋሹ አብዛኛውን ጊዜ የአነጋገር ዘይቤያቸውን ይለውጣሉ። ይበልጥ ጥንቁቅና አሻሚ ይሆናሉ። እንደማስበው፣ ምናልባት፣ ሳይሆን አይቀርም ወይም ደግሞ ግምቴ ነው ያሉ ሐረጎችን ደጋግመው ይጠቀማሉ። እነዚህ ቃላት የማምለጫ መንገዶችን ይፈጥሩላቸዋል። ነገር ግን ይህ ብቻውን መዋሸታቸውን አያረጋግጥም። አንዳንድ ሰዎች በተፈጥሯቸው በዚህ መንገድ ያወራሉ። ስለዚህ እነዚህ ቃላት መቼ ብቅ እንደሚሉ ልብ በሉ። እነዚህ ቃላት የሚታዩት በታሪኩ ወሳኝ ክፍሎች ላይ ብቻ ከሆነ ያ የእናንተ ምልክት ነው። አንድ ሰው ስለ ጥቃቅን ዝርዝሮች እርግጠኛ ሆኖ ስለ ዋና ዋና ወሳኝ ጉዳዮች ግን አሻሚ ከሆነ የሆነ የተደበቀ ነገር አለ ማለት ነው። ስድስተኛ፣ ርዕሰ ጉዳዩን መሸሽ። አንድ ስሜት የሚነካ ወይም ሚስጥራዊ ጉዳይ ስታነሱ ምን እንደሚከሰት ልብ በሉ። አንድ ሰው በድንገት ርዕሱን ከቀየረ ምቾት እንዳልተሰማው የሚያሳይ ግልጽ ምልክት ነው። ከጉዳዩ ጋር የማይገናኝ ጥያቄ ሊጠይቋችሁ፣ የሆነ አስቸኳይ ነገር ሊያነሱ ወይም ደግሞ በድንገት በክፍል ውስጥ ያለ ሌላ ነገር ሊያስተውሉ ይችላሉ። ይህ የራሳቸው የመከላከያ ዘዴ ነው። ብዙ መረጃ አውጥተው ከመዘባረቃቸው በፊት እናንተን ከማይፈልጉት ጉዳይ ለማራቅ እየሞከሩ ነው። ሰባተኛ፣ ትኩረታቸውን ማደናቀፍ። መዋሸት ከፍተኛ የአእምሮ ድካም ይጠይቃል። ዋሾች አዳዲስ ታሪኮችን መፍጠር፣ የተናገሩትን ማስታወስና እርስ በርስ የሚጋጩ ነገሮችን ማስወገድ አለባቸው። ስለዚህ ወሬያቸው መሃል ላይ ጣልቃ በመግባት ፍጹም የተለየ ጥያቄ ጠይቋቸው። ለምሳሌ ቆይ ያ ከመሆኑ በፊት ምን እያደረክ ነበር ብላችሁ ጠይቁ። ይህ ጥያቄ በአእምሯቸው ውስጥ የደረደሩትን ታሪክ በሙሉ በድጋሚ እንዲያደራጁ ያስገድዳቸዋል። በዚያን ጊዜ ነው በታሪካቸው ውስጥ ክፍተቶች መታየት የሚጀምሩት። ከዚያም ይቅርታ ቀጥል በማለት በጥንቃቄ ይከታተሉ። ታሪኩን ያለምንም መቆራረጥ ይቀጥላሉ ወይስ በተለየ ዝርዝር ሁኔታ እንደገና መጀመር ይቃጣቸዋል? ለምን? ይሄ ዘዴ ይረዳል። ውሸት የፈጠራ ሥራ ስለሆነ አእምሮን ይወጥራል። ድንገተኛ ጥያቄ ያንን ውጥረት ይጨምረዋል። እውነተኛ ሰው የሆነውን ነገር ስለሚያውቅ ጥያቄው አያደናቅፈውም። ዋሺ ግን
የፈጠረውን ታሪክ ሴፍ ስላላደረገው ሊምታታበት ይችላል። ስምንተኛ የሐሰት መረጃን የመፈተኛ ዘዴ። በንግግራቸው ውስጥ ሆን ብላችሁ አንድ የተሳሳተ መረጃ ጣል አድርጉ። ለምሳሌ ማክሰኞ ነበር ያልከኝ፣ ግን ያ ቀን ሱቅ ዝግ አልነበረም እንዴ? እውነተኛ ሰዎች ስህተታቸውን ወዲያውኑ ያርማሉ። ዋሺ ግን ብዙ ጊዜ ከእናንተ ጋር ይስማማል። ለምን? ምክንያቱም እናንተን ተቃውሞ ራሳቸውን ማጋለጥ ስለሚፈሩ ነው። ከመያዝ ይልቅ የእናንተን የተሳሳተ ታሪክ አብሮ መቀበልን እውነት ነው ብሎ ማለፍን ይመርጣሉ። ልብ ልትሏቸው የሚገቡ ነጥቦች። እውነተኛ ሰው አይ ረቡዕ ነበር ያልኩ ወይም ሱቅ ክፍት ነበር በማለት በልበ ሙሉነት ይከራከራል። ዋሺ ሰው ግን አው ልክ ነህ፣ እንዲያውም ዝግ ስለነበረ ሌላ ቦታ ሄድኩ በማለት የውሸት ታሪኩን በእናንተ ስህተት ላይ ለመገንባት ይሞክራል። ዘጠነኛ የጊዜ መስመር ወጥመድ። ግልጽና የተወሰኑ ሰዓታትን ጠይቁ። ስንት ሰዓት ላይ ነው የወጣኸው ወይም ደግሞ የወጣሽው? ስንት ሰዓት ላይ ነው የደረስከው ወይም ደግሞ የደረስሽው? ዋሺዎች የጊዜ ቅደም ተከተልን ማስተካከል ይከብዳቸዋል። ምክንያቱም ታሪኩን በዚያው ቅስፈት እየፈጠሩት ነው። የሰዓቱ ሂሳብ ካልገጠመ ታሪኩም አይገጥምም። የጊዜ ቅደም ተከተል አይዋሽም። ይህ ዘዴ ለምን ውጤታማ ይሆናል? አንደኛው ምክንያት ከአንድ ቦታ ተነስቶ ሌላ ቦታ ለመድረስ የሚፈጀው ጊዜ የታወቀ ነው። ዋሺው ግን ታሪኩን ለማሳመር ሲል ሰዓቱን ሊያሳልፉ ይችላል። ሁለተኛው ምክንያት ሰዎች ውሸት ሲቀጥፉ ብዙውን ጊዜ ዋናው ድርጊት ላይ እንጂ መቼ በሚለው ዝርዝር ላይ አያተኩሩም። ይህ ደግሞ በቀላሉ እንዲያዙ ያደርጋቸዋል። ማንኛውንም ውሸት ድል የሚነሳው የመጨረሻው ሕግ። ብዙ ሰዎች የሚያመልጣቸው ትልቁ ሚስጥር ነው። እነዚህ ዘዴዎች ይበልጥ ውጤታማ የሚሆኑት ተቀናጅተው ሲሰሩ ነው። መደበኛ ጠባያቸውን ለኩት። ለውጦችን ለመለየት መደበኛ ሁኔታቸውን ተጠቀሙ። ሁለተኛ የ5 ሰከንድ ሕግን ተጠቀሙ። ተከታታይ የሆኑ አጠራጣሪ ምልክቶችን ለመለየት። ሶስተኛ የጊዜ ጥያቄዎችን ከድርብ ወጥመድ ጋር አጣምሩ። አንዱን በሌላው ላይ ደራርቧቸው። ነገር ግን ከእነዚህ ሁሉ ዘዴዎች በላይ ኃይለኛ የሆነ አንድ ነገር አለ። የእናንተ ውስጣዊ ስሜት። በውስጣችሁ የሆነ ነገር እንዳልተስተካከለ አስቀድማችሁ ታውቃላችሁ። እነዚህ ዘዴዎች ደመነፍሳችሁ ለሚነግራችሁ ነገር ማረጋገጫ ወይም ማስረጃ ብቻ ነው የሚሰጧችሁ። ያንን ስሜት እመኑ። ብዙ ምልክቶች ወደ አንድ ድምዳሜ ሲያመሩ በከንቱ እየተጠራጠራችሁ ሳይሆን በትኩረት እየተከታተላችሁ መሆናችሁን ተረዱ። በቪዲዮ መጀመሪያ ላይ እንዳልኳችሁ የዋሻችሁን ሰው አሁን እንዴት እንደምትይዙት ታውቃላችሁ። ምክንያቱም እውነት ሁልጊዜ አሻራዋን ትተዋለችና።